ባለሀብቶች ገንዘባቸውን ወደ ምርት ከማዋል ይልቅ በባንክ ማስቀመጥና ወለድ መብላትን እንዲመርጡ ሊያበረታታ ይችላል። ይህ በረጅም ጊዜ ኢኮኖሚ ምርታማነት ችግር ወይ ፕሮዳክቲቪቲ ክራይሲስ ሊፈጥር ይችላል። ስለዚህ የወለድ ማስለቀቂያው ፖሊሲ ብቻውን መድኃኒት አይደለም። እስራኤል በኢራን ያለው ስርዓት በቬንዙዌላ እየሆነ ያለውን በጥንቃቄ መከታተል ይኖርበታል ስላስጠንቅቃለች። አሜሪካም የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን አፍና መውሰዷን ካወጀች ከጥቂት ሰዓታት በኋላ ኢራን እንደ ቬንዙዌላ አይነት ዕጣ እንዳይገጥማት በማለት ያስጠነቀቁት የእስራኤል ፖለቲከኛ ያኢር ላፒድ የቴህራን አገዛዝ ከአሜሪካና እስራኤል ጋር የገባበት ከፍተኛ ውጥረት ቆም ብሎ ማሰብ አለበት ሲሉ አሳስበዋል። የአሜሪካ ልዩ ኃይል በቬንዙዌላ በወሰደው ድንገተኛ ወታደራዊ እርምጃ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሉን ተከትሎ በሰጡት መግለጫ ግሪንላንድን ለአሜሪካ ብሔራዊ ደህንነት ሲባል በቁጥጥር ስር የመዋል ፍላጎታቸውን በድጋሚ አረጋግጠዋል። የንግድ ስርዓት ለመረጃ አያያዝ አመቺ እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈልጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የኢትዮጵያ ብሔራዊ ባንክ የባንክ ወለድ ተመን በገበያ ፍላጎት እንዲወሰን ያሳለፈው ውሳኔ በሀገሪቱ የኢንቨስትመንት እንቅስቃሴና በፋይናንስ ተቋማት ጤንነት ላይ አደጋ ሊደቅን እንደሚችል የምጣኔ ሀብት ባለሙያዎች ተናግረዋል። ተጨማሪ አለን። የኢትዮጵያ ብሔራዊ ባንክ የባንክ ወለድ ተመን በገበያ ፍላጎትና በባንኮችና ደንበኞች ድርድር እንዲወሰን የሚያደርግ ውሳኔ ማስተላለፉን ታህሳስ 21 ቀን 2018 ዓ.ም ባወጣው መግለጫ ይፋ አድርጓል። ከዚህ በፊት የባንኮች ዝቅተኛ ወለድ መጠን 7 በመቶ እንደነበር ሲታወስ ይህንን ዝቅተኛ መጠን የሻረው የአሁኑ ውሳኔ በጥንቃቄ ተግባራዊ ሊደረግ የሚገባው መሆኑን የምጣኔ ሀብት ባለሙያዎች አሳስበዋል። ባለሙያዎቹ እርምጃው በንድፈ ሀሳብ ደረጃ የገበያ ኢኮኖሚን የሚያበረታታ ቢሆንም በባንኮች መካከል ከፍተኛ ፉክክር የመፍጠር እድሉ ሰፊ መሆኑን ገልጿል። ብሔራዊ ባንክ በቅርቡ ያሳለፈው የወለድ ተመን ማሻሻያ መመሪያ ባንኮችና ተቀማጭ ሂሳብ ያላቸው ደንበኞች የወለድ መጠኑን በድርድር እንዲወስኑ ነጻነት ይሰጣል። የውሳኔ የቁጠባ ባህልን ያሳድጋል ተብሎ ቢታሰብም የብድር ወለድ መጠን ከፍ እንዲል በማድረግ የካፒታል አቅም የሚጠይቁ ዘርፎችን ሊጎዳ እንደሚችልም ነው ባለሙያዎች የጠቆሙት። የምጣኔ ሀብት ባለሙያው ከፈለኝ ኃይሉም በኢትዮጵያ ባለው የገበያ መዋቅር የወለድ ተመን መጨመር በተለይ በረዥም ጊዜ ኢንቨስትመንት ላይ የተሰማሩ አምራች ኢንዱስትሪዎችን ሊጎዳ እንደሚችል ስጋታቸውን ገልጸዋል። ፖሊሲ በትክክል ካልተመራ አንዳንድ ባለሀብቶች ገንዘባቸውን ወደ ምርት ከማዋል ይልቅ በባንክ ማስቀመጥና ወለድ መብላትን እንዲመርጡ ሊያበረታታ ይችላል። ይህ በረጅም ጊዜ ኢኮኖሚ ምርታማነት ችግር ወይ ፕሮዳክቲቪቲ ክራይሲስ ሊፈጥር ይችላል። ስለዚህ የወለድ ማስለቀቂያው ፖሊሲ ብቻውን መድኃኒት አይደለም። ወይም ደግሞ የወለድ ፍሎር እንትኑን ማንሳቱ ብቻ በቂ አይደለም። ከኢንፍሌሽን ቁጥጥር፣ ከጠንካራ የፋይናንስ ክትትልና ከምርት አበረታች ፖሊሲዎች ጋር ተያይዞ ሲተገበር ብቻ ነው የታሰበውን ውጤት ሊያመጣ የሚችለው። ባይዘወይ ይሄኛው አሁን የተወሰነው ውሳኔ በጣም እስከዛሬ ከተወሰዱት የማክሮ ኢኮኖሚ ፖሊሲዎች ውስጥ ኢምፓክቱ ቀላል አይደለም። ከፍተኛ የሆነ ኢምፓክት የሚያመጣ ነው በብዙ ነገሮች ላይ። በዋናነት ኢንፍሌሽኑን ኮንትሮል ለማድረግ አወንታዊ የሆነ ሚና ይኖረዋል ተብሎ ይታሰባል። የምጣኔ ሀብት ባለሙያው ዶክተር አጥሎ አለሙ ደግሞ የአሰራር ወለድ በድርድር ይወሰን ቢልም ተጠቃሚ የሚያደርገው አቅም ያላቸውን ሰዎች ነው የሚል አስተያየታቸውን ሰንዝረዋል። ባንኮች የወለድ ተመን የሚጨምሩት የተቀማጭ ገንዘብ ወለድን ለማስተካከል ሳይሆን የራሳቸውን የትርፍ ዕዳግ ለመጠበቅ ነው የሚሉት ባለሙያው ጫናው በተበዳሪ ላይ የሚወርቅ ስለመሆኑም ተናግረዋል። ባንኮች አበድረው ሌሎች ስራ የሚሰሩበት ከሆነ እና ስራ በኢኮኖሚው እንቅስቃሴ ካለ ተበድሮ መስራት፣ ተበድሮ መክፈል፣ ሰርቶ መክፈል እንደዚህ የመሳሰሉ ነገር ካለ ባንኮች የሚያደርጉት ነገር ምንድነው? ከኢንፍሌሽን ሬቱ ከፍ አድርገው አነሰም በዛ ትንሽም ቢሆን ከፍ አድርገው ያበድራሉ። ያ እንግዲህ ለተበዳሪው ከፍተኛ ነው። የኛ ሀገር ንግድና አንዳንድ የምርት ስራዎችም ቢሆን በተለይ ንግዱ ህብረተሰብ ከፍተኛ ትርፍ ስለሚያገኝ ኢንተረስቱን ሊል ይችላል፣ ከፍሎ ሊበደር ይችላል። ምክንያቱም የካፒታል እጥረት በብዛት ስላለ ኢንተረስት ሬት እዚህ ሀገር ሪል ኢንተረስት ሬት ሀይ ቢሆንም
የመበደር ዝንባሌ አለ በንግዱ ማህበረሰብ በተለይ ይሄ ሆልሴል እና ሪቴል ንግድ ላይ ያለው የመበደር ምክንያቱም በደህና ዋጋ የመሸጥ ነው። እንግዲህ ይሄ ሁሉ ሄዶ ግን የሰው አቅምን እየተፈታተነ የበለጠ እየተፈታተነ ሲሄድ ያም ኮላፕስ ሊያደርግ ይችላል። ባንኮች ተቀማጭ ገንዘብ ለማግኘት ሲሉ ከአቅማቸው በላይ የሆነ የወለድ ተመን በመስጠት ወደማይፈለግ የወለድ ጭማሪ ውስጥ ሊገቡ እንደሚችል የጠቆሙት አቶ ከፈለኝ በበኩላቸው ይህ አይነቱ ጤናማ ያልሆነ ፉክክር የባንኮችን የትርፋማነት አቅም በመሸርሸር በፋይናንስ ስርዓቱ ላይ የኪሳራ አደጋዎችን ሊጋብዝ ይችላል ብለዋል። ይህንን ችግር ለመቅረፍ ብሔራዊ ባንክ የቅርብ ክትትልና ቁጥጥር ሊያደርግ እንደሚገባም አሳስበዋል። ባንኮች ምንድነው እንግዲህ ተቀማጭ ገንዘብ ለማግኘት በከፍተኛ ወለድ ውድድር ውስጥ ሊገቡ ይችላሉ። ለምሳሌ አንዱ ባንክ ተነስቶ 20% ከፍላለሁ ቢል ሌሎቹ ደግሞ ምን ሊያደርጉ ይችላሉ? ያው 21 22 ሊሉ ይችላሉ። በዚህ ምክንያት ያልተጠና ጤናማ ያልሆነ ፉክክር ሊፈጥር ይችላል። ይህ በረጅም ጊዜ የባንኮችን ትርፋማነት ተጽዕኖ ያሳርፋል። በተለይ ደግሞ የፋይናንስ ስርዓቱ ላይ ስርዓት አደጋ የሲስተሚክ የሆነ ሪስክውን ሊፈጥር ይችላል። ስለዚህ ጠንካራ የሬጉሌተሪ ሮበስት የሆነ ሬጉሌሽን እና የሱፐርቪዥን ሚና አስፈላጊ ነው ማለት ነው። ምክንያቱም ያሉት ባንኮች ውድድር ውስጥ ያልተገባ ሲስተም ውስጥ እንዳይገቡ ማድረግ አለበት። እንግዲህ ባንኩ መቆጣጠር ሳይሆን ይሄ ሬጉሌሽን ማድረግ ያስፈልጋል። በተጨማሪም ደግሞ የሱፐርቪዥን ሚና አስፈላጊ ነው። ስለዚህ ባንኮች ከፍተኛ የሆነ ዲሲፕሊን ያለው አይነት አሰራር ፉክክር እንዲያደርጉ ይጠበቃል። ፕሮፌሽናል የሆነ ነገሮችን ከመቼውም ጊዜ በላይ የሚጠበቅበት ጊዜ ነው። የወለድ ተመን በገበያ መወሰን በአንድ በኩል ለቆጣቢዎች የተሻለ አማራጭ ይዞ ቢመጣም የዋጋ ንረቱ እስካልተገራ ድረስ ትክክለኛው የወለድ ገቢ አሁንም አሉታዊ ሆኖ ሊቀጥል እንደሚችል ባለሙያዎች አጽንኦት ሰጥተዋል። በአዲስ አበባ ከተማ አስተዳደር የካ ክፍለ ከተማ የገና በዓልን ምክንያት በማድረግ 700 ለሚደርሱ አባወራዎች ድጋፍ አድርጓል። ባለሀብቶችም በመሰል ድጋፎች ውስጥ ያላቸው ሚና ሊያጠናክሩ እንደሚገባ ተመላክተዋል። ሚካኤል ኃይሌ ተጨማሪ አለው። ማህበረሰባዊ የመደጋገፍ ተግባራት በስፋት ከሚስተዋሉባቸው ጊዜያት መካከል በዓላት በቀዳሚነት ይነሳሉ። መንግስት፣ የበጎ አድራጎት ድርጅት፣ የንግድ ተቋማት እንዲሁም ግለሰቦች በተለያየ መልኩ የሚያደርጉት ድጋፍ ቀላል የማይባል ሰዎችን በዓሉን ሳይቸገሩ እንዲያሳልፉ ማድረግ አስችሏል። በአዲስ አበባ ከተማ አስተዳደር የካ ክፍለ ከተማ የገና በዓልን በማስመልከት ለ700 አባወራዎች ማዕድ ማጋራቱን የክፍለ ከተማው ዋና ስራ አስፈጻሚ ፍጹም ኃይሌ ተናግረዋል። በገና ዋዜማ በምናደርገው የማዕድ ማጋራት ፕሮግራም በክፍለ ከተማችን በሚገኙ በ12ቱም ወረዳዎች የሚገኙ አቅመ ደካማ የተለያዩ ነዋሪዎች ወደ 31800 በላይ የሚሆኑ ነዋሪዎች ናቸው ዛሬ በዚህ ማዕድ ማጋራት የሚሳተፉት። እዚህ በማዕከል እያደረግነው ባለነው የማዕድ ማጋራት ደግሞ ከ700 በላይ ከተለያዩ ወረዳ የተወጣጡ አቅመ ደካማ እና መደገፍ ያለባቸው ነዋሪዎችና ገቢያቸው ዝቅተኛ የሆነ የመንግስት ሰራተኞች ተጨምሮ ወደ 700 የሚደርስ ነዋሪዎች ጋር እንደርሳለን ብለን ነው የምናስበው። ማዕድ ማጋራት መርሃ ግብር ፓኬጆቹ እንደተጠበቀ ሆኖ ለአንድ ሰው እስከ 25 ኪሎ በላይ ዱቄት፣ እንቁላሎች፣ ዶሮ፣ ዘይት የነዚህ ዋጋ ነው። አብዛኛው ወጪ በበጎ ፈቃደኛ ባለሀብቶች ተቋማት የተሸፈነ ማለት ነው። በዓሉን ምክንያት በማድረግ እድሳት የተደረገላቸው 33 የአቅመ ደካማ ዜጎች ቤቶች ለነዋሪዎች እንደሚተላለፉ ዋና ስራ አስፈጻሚው አክለውም ተናግረዋል። በማዕድ ማጋራት ተግባሩ ላይ ባለሀብቶች ስለመሳተፋቸው የተናገሩት የክፍለ ከተማው የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ጽሕፈት ቤት ኃላፊ አቶ አለሙ ኢመሮ መሰሉ ተግባር ተጠናክሮ ሊቀጥል እንደሚገባ አሳስበዋል። በተለይ ክፍለ ከተማችን ያሉ ባለሀብቶች አሉ፣ ትልቅ ተቋማቶች አሉን፣ የግልም የመንግስትም ትልቅ አስተዋጽኦ የሚያደርጉ እነሱ ናቸው። ከምንም በላይ ባለሀብቶች፣ አቅም ያላቸው ሰዎች ወገኖቻችን ጾም አድረው እኛ ብቻችንን በዓል ብንደሰት ትርጉም የለውም ብለው ያላቸውን ሳይሰስቱ ባይዘው የበጎ ፍቃድ ስራ ባህል ሆኗል። አዲስ አበባ ላይ ክፍለ ከተማችን ላይ ለበጎ ፍቃድ ለበዓል ነው እንደዚህ ካልክ ማንም ሰው ሀብቱን አይሳሳም። ምን ላግዛችሁ፣ የአቅሜን ምን ልርዳ ነው የሚለውና መመስገን ያለበት ባለሀብቱ፣ ተቋማቶች ይሄን ያስተባበሩት ደግሞ በየደረጃ ያሉ ተቋማቶችን እጅግ በጣም እናመሰግናለን። ሁሉም አስተዋጽኦ አለው። የኛ ተቋም ትልቁ ስራው ማስተባበር ነው፣ ዳይሬክሽን መስጠት ነው። ግን ሀብቱን የሚሰበስበው እታች ያሉ ኮሚቴዎቻችን አሉ። ሀብት የሚሰጠው ህዝቡ አለ፣ ሀብት የሚሰጠው ባለ ሀብት አለ፣
ስለዚህ መመስገን ያለባቸው እነሱ ናቸው የአንበሳውን ድርሻ የሚወስዱ። በበዓል ወቅትም ይሁን በሌሎች ጊዜያት ከሌሎች ወገኖች ጎን መቆም እንደሚጠበቅ ኃላፊዎቹ አስገንዝበው በቀጣይ ባለሀብቶች እንዲሁም ኢትዮጵያውያን ለዜጎች የሚደረግ ጉዳዮች ላይ ድጋፋቸውን እንዳያቋርጥም ጠይቀዋል። እስራኤል በኢራን ያለው ስርዓት በቬንዙዌላ እየሆነ ያለውን በጥንቃቄ መከታተል ይኖርበታል ስትል አስጠንቅቃለች። የኢራኑ መሪ አያቶላህ አሊ ሀሚኒ በበኩላቸው ከቬንዙዌላ ወረራ በኋላ በኢራን ስላንዣበበው ስጋት ምላሽ የሰጡ ሲሆን ጠላታችንን እናንበረክካለን እንጂ ለጠላት አንገዛም ሲሉ ዝተዋል። ሙሴ ከበደ ተጨማሪ አለው። እስራኤል በኢራን ያለው ስርዓት በቬንዙዌላ እየሆነ ያለውን በጥንቃቄ መከታተል ይኖርበታል ስትል አስጠንቅቃለች። አሜሪካ የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን አፍና መውሰዷን ካወጀች ከጥቂት ሰዓታት በኋላ ኢራን እንደ ቬንዙዌላ አይነት ዕጣ እንዳይገጥማት በማለት ያስጠነቀቁት የእስራኤል ፖለቲከኛ ያኢር ላፒድ የቴህራን አገዛዝ ከአሜሪካና እስራኤል ጋር የገባበት ከፍተኛ ውጥረት ቆም ብሎ ማሰብ አለበት ሲሉ አሳስበዋል። በዜጎቿ ተቃውሞ እየተናጠች የምትገኘው ቴህራን ተቃውሞውን ተከትሎ የአገዛዝ ለውጥ ሊመጣ ይችላል ተብሎ ተገምቷል። በመላው ኢራን የኑሮ ውድነትን ተከትሎ የተጀመሩ ተቃውሞዎች ሁለተኛ ሳምንታቸውን ይዘዋል። በሰብአዊ መብት ተሟጋች ቡድኖችና በአካባቢው መገናኛ ብዙሃን ዘገባ መሰረት በበርካታ ከተሞች ሰፊ ያለመረጋጋት እየተፈጠረ ባለበት ወቅት የጸጥታ ኃይሎች ከተቃዋሚዎች ጋር ግጭት ውስጥ ስለመግባታቸውም እየተሰማ ነው። ተቃውሞዎቹ የጀመሩት በፈረንጆቹ አቆጣጠር ታህሳስ 28 በቴህራን ሱቅ ባለቤቶች የስራ ማቆም አድማ ሲሆን ከዚያን ጊዜ ጀምሮም የጸጥታ ኃይል አባላትን ጨምሮ ቢያንስ 12 ሰዎች መገደላቸው ተዘግቧል። ማዱሮን በጉልበት ከስልጣን ማስወገድ የመጣው ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተገናኙ በኋላ በኢራን ላይ አዲስ ጥቃት እንደሚጀምሩ ከዛቱ ከሳምንት ባነሰ ጊዜ ውስጥ ነበር። ምንም እንኳን የዋሽንግተን ውጥረቶች ከካራካስና ከቴህራን ጋር የተለያዩ ስሮችና መለዋወጦች ቢኖሯቸውም ተንታኞች የትራምፕ በማዱሮ ላይ የወሰዱት እርምጃ ከኢራን ጋር የጦርነት እድል እንደሚጨምር ይናገራሉ። የብሔራዊ ኢራናዊ አሜሪካን ካውንስል ፕሬዚዳንት ጀማል አብዲ እንደተናገሩት መሰል ዓለም አቀፍ የሕግ ጥሰት ሁሉንም ነገር መረጋጋትን ያሳጣል፣ እንዲሁም ጦርነትን የበለጠ ሊያመጣ ይችላል ሲሉ አሳስበዋል። አክለውም ትራምፕ በኢራን ባይል የሚደረግ የስርዓት ለውጥን ቢመኙ ወይም ለኔታንያሁ ተመሳሳይ እርምጃ እንዲወስዱ የአሜሪካን ፈቃድ ቢሰጡ ከኢራን ጋር አዲስ ጦርነት እንዲቀሰቀስ ለሚገፉ ብዙ ተዋናዮች ሰፊ ዕድል የሚሰጥ ይሆናል ሲሉ አስጠንቅቋል። የቬንዙዌላዊ ቀድሞ ፕሬዚደንት ኒኮላስ ማዱሮ ታፍነው ወደ አሜሪካ መወሰድ ከአሜሪካ ጋር ውጥረት ውስጥ ለገቡ በርካታ የደቡብ አሜሪካና የመካከለኛው ምስራቅ ሀገራት ከባድ ማስጠንቀቂያ ሆኗል። ኢራን ደግሞ ከእነዚህ መካከል ዋነኛው ሀገር ነች። በቅርቡም ለሚቃጣብኝ ማንኛውም አይነት ወታደራዊ እርምጃም ሆነ የኃይል ጣልቃ ገብነት መሬት የለሽ አጸፋ እርምጃ አዘጋጃለሁ ስትል የተደመጠችው ኢራን የአሁኑም ስጋት የራሷን ወታደራዊ መከላከል በማጎልበት አሊያም አሜሪካንም ሆነ የእስራኤልን ጥቃት የሚከላከል ወታደራዊ እርምጃ እንድትወስድ የሚያስገድዳት ትሆናል ሲሉ የብሔራዊ ኢራን የአሜሪካን ካውንስል ፕሬዚዳንቱ ያሳስባሉ። ከዚህ ባለፈ የአሜሪካ እርምጃ በዲፕሎማሲ መንገድ ችግሮችን ለመፍታት የሚደረጉ ጥረቶችን የሚያኮሰምን እንደሆነ በብዙዎች እየተነሳ ነው። የዓለም አቀፍ ፖሊሲ ማዕከል ከፍተኛ ባልደረባ የሆኑት ነጋር ሞርታዛቪ ደግሞ ይህን ሀሳብ በመጋራት አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ የትራምፕን የኃይል እርምጃ ዓላማዎች የሚያሳይ የዲፕሎማሲን ዕድል የበለጠ የሚቀንስ መሆኑን ይናገራሉ። ሞርታዛቪ ያክለውም በአሁኑ ሰዓት ለዲፕሎማሲ ብዙ ዕድል የለም፣ ይህም ወደ ተቃራኒው መንገድ ማለትም ወደ ግጭት መንገዱን ይከፍታል በማለት ያስጠነቀቁ ሲሆን አሁን እስራኤል፣ ኢራንና አሜሪካ ወደፊት የማይቀር ወደሚመስለው ግጭት እያመሩ ነው ብለዋል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ በበኩላቸው ከቬንዙዌላ ወረራ በኋላ በኢራን ስላንዣበበው ስጋት ምላሽ የሰጡ ሲሆን ጠላታችንን እናንበረክካለን እንጂ ለጠላት አንገዛም ሲሉ ዝተዋል። ዶናልድ ትራምፕን ባለፈው ሳምንት ቤንያሚን ኔታንያሁን ፍሎሪዳ ላይ ሲያስተናግዱ ኢራን ሚሳኤል አሊያም የኒውክሌር ፕሮግራሟን መልሳ ብትገነባ በድጋሚ ቦምብ እንደሚጥሉ ማስጠንቀቃቸው ይታወሳል። እስራኤልም ባሳለፍነው ሰኔ ወር ከአሜሪካ ጋር በመሆን በኢራን ላይ ጦርነት መክፈቷ የኒውክሌር ጣቢያዎችንና የወታደራዊ መሪዎችን ኢላማ በማድረግ በመቶዎች የሚቆጠሩ ሰዎችን መግደሏ ይታወቃል። በርካታ ተንታኞች በኢራን የስርዓት ለውጥ ማምጣት የእስራኤል ዘላቂ ዓላማ እንደሆነ ሲገልጹ፣ ትራምፕ ደግሞ ወደዚህ ዓላማ እያመሩ መሆናቸው በግልጽ ይታያል እያሉ ነው። የአሜሪካ ልዩ ኃይል በቬንዙዌላ በወሰደው ድንገተኛ ወታደራዊ እርምጃ ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር መዋሉን ተከትሎ በሰጡት መግለጫ ግሪንላንድን ለአሜሪካ ብሔራዊ ደህንነት ሲባል በቁጥጥር ስር የመዋል ፍላጎታቸውን በድጋሚ አረጋግጠዋል። ደምሶሽ ፈራው እንደ አውሮፓውያኑ አቆጣጠር ጥር 3 ቀን 2026 የተከናወነውና የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን በቁጥጥር ስር ያዋለው የአሜሪካ የልዩ ኃይል ዘመቻ በዓለም አቀፍ ዲፕሎማሲና ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ክስተት ሆኖ ተመዝግቧል። ይህ ድርጊት በላቲን አሜሪካ ብቻ ሳይሆን በዓለም ዙሪያ ያሉ የኃይል ሚዛኖችን እየነካና አዳዲስ የጂኦፖለቲካዊ ሽኩቻዎችን እየቀሰቀሰ ነው። ማዱሮ በዛሬው ዕለት በኒውዮርክ ፍርድ ቤት ይቀርባሉ ተብሎ በሚጠበቅበት በዚህ ወቅት ዓለም አቀፉ ማህበረሰብ በከፍተኛ ስጋትና ትኩረት ሁኔታዎችን በመከታተል ላይ ይገኛል። ማዱሮ የቀረበባቸው ክስ ናርኮ ቴሮሪዝም ወይም ከአደንዛዥ ዕፅ ዝውውር ጋር የተያያዘ የሽብር ተግባር እንዲሁም የጦር መሳሪያ ዝውውር ወንጀል መሆኑን ዘሚረር ዘግቧል።
አሜሪካ ማዱሮን በቁጥጥር ስር ያዋለችው ከዓመታት በፊት በፍትህ ሚኒስቴር በኩል በቀረበባቸው ክስና በላያቸው ላይ ተቀምጦ በነበረው የ15 ሚሊዮን ዶላር የጉርሻ ክፍያ መሰረት ነው። የህግ ባለሙያዎች እንደሚሉት ይህ የፍርድ ሂደት በአይነቱ ልዩ የሆነው በአሁኑ ወቅት በስልጣን ላይ ያሉ የአንድ ሀገር መሪ በሌላ ሀገር የሀገር ውስጥ ፍርድ ቤት ቀርበው የሚዳኙበት የመጀመሪያው ትልቅ ክስተት በመሆኑ ነው። ይህ ሂደት በዓለም አቀፍ ህግ ስር ያለውን የመሪዎች ያለመከሰስ መብት የሚጋፋ በመሆኑ የህግ ክርክሩ ከወንጀል ክሱ ባለፈ የፖለቲካና የዲፕሎማሲያዊ የበላይነት ትግል መድረክ እንደሚሆን ይጠበቃል ሲል የፖለቲኮ ዘገባ ያስረዳል። የአሜሪካ ልዩ ኃይል በቬንዙዌላ በወሰደው ድንገተኛ ወታደራዊ እርምጃ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሉን ተከትሎ በሰጡት መግለጫ ግሪንላንድን ለአሜሪካ ብሔራዊ ደህንነት ሲባል በቁጥጥር ስር የማዋል ፍላጎታቸውን በድጋሚ አረጋግጠዋል። ግሪንላንድ በአሁኑ ወቅት ስትራቴጂካዊ ጠቀሜታዋ ከፍተኛ ነው። የሩሲያና የቻይና መርከቦች በዙሪያዋ ሞልተዋል ብለዋል። ለብሔራዊ ደህንነታችን ሲባል ግሪንላንድ ያስፈልገናል ያሉት ትራምፕ ዴንማርክ ደግሞ ይህንን የመጠበቅ አቅም የላትም ሲሉ ተደምጠዋል። ይህ ንግግር በዴንማርክ መንግስት ዘንድ ከፍተኛ ቁጣን ቀስቅሷል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በሰጡት መግለጫ ትራምፕ ግሪንላንድን የመጠቅለል ምንም አይነት መብት እንደሌላቸው በመግለጽ ግሪንላንድ ለሽያጭ የቀረበች አይደለችም ብለዋል። የዴንማርኩ አምባሳደር ዴስፐር ሞለር አሜሪካ የዴንማርክን የግዛት አንድነት እንድታከብር ጠይቀዋል። በተለይም የቀድሞ የትራምፕ አስተዳደር ባለስልጣን ኬቲ ሚለር ግሪንላንድን በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይ ካርታ ማጋራታቸው ዴንማርካውያንን ይበልጥ አስቆጥቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በላቲን አሜሪካና በአርክቲክ ቀጠና ያለውን የአሜሪካን ስልታዊ ፍላጎት ለማስከበር አዳዲስና ጠንከር ያሉ እርምጃዎችን እንደሚወስድ ይፋ ማድረጉን አሶሺየትድ ፕሬስ ዘግቧል። የትራምፕ አስተዳደር አሁን ቬንዙዌላ ውስጥ ለፈጸመው ድርጊት በምክንያትነት የሚጠቀሱ በርካታ ጉዳዮች ቢኖሩም በዋናነት ከሚጠቀሱት መካከል አንደኛው ቬንዙዌላ በዓለም ላይ ትልቁን የነዳጅ ክምችት የያዘች ሀገር መሆኗ ነው። ትራምፕ ማዱሮን ካነሱ በኋላ ቬንዙዌላን ለተወሰነ ጊዜ አሜሪካ እንደምትመራ መግለጻቸው የአሜሪካን የነዳጅ ኩባንያዎች ዳግም ወደ ካራካስ ለመመለስና የዓለምን የነዳጅ ገበያ ለመቆጣጠር ያላቸውን ፍላጎት ያሳያል። ትራምፕ በሩሲያና ኢራን ነዳጅ ምትክ የቬንዙዌላን ነዳጅ ለዓለም ለማቅረብ ማለማቸው የኢኮኖሚ ጦርነቱ አካል እንደሆነ የፖለቲካ ትንታኔ ያስረዳል። ሁለተኛው ደግሞ አዲሱ የትራምፕ መርህ ነው። ትራምፕ በቅርቡ ባወጡት የብሔራዊ ደህንነት ስትራቴጂ የትራምፕ ኮሮላሪ የተባለውን መርህ አስተዋውቀዋል። ይህ መርህ የምዕራቡ ንፍቀ ክበብ የአሜሪካ ብቸኛ ተጽዕኖ ማረፊያ መሆኑንና እንደ ቻይና፣ ሩሲያና ኢራን ያሉ ሀገራት በዚህ ቀጠና ውስጥ ያላቸውን ተሳትፎ ሙሉ በሙሉ ለማስቆም ያለመ ነው። ማዱሮን በቁጥጥር ስር መዋል ለሌሎች የቀጠናው መሪዎች በተለይም ለኩባና ኒካራጓ አሜሪካ የምትቃወመውን መሪ በማንኛውም ጊዜ ልታነሳ ትችላለች የሚል ግልጽ መልእክት ነው። ከዚህ በተጨማሪም ዋይት ሀውስ በይፋ እንደገለጸው የማዱሮ መንግስት ወደ አሜሪካ የሚገባውን ኮኬን በማቀናጀት ረገድ ትልቅ ሚና አለው። ማዱሮን በማንሳት ይህንን መስመር ለመዝጋት ማለማቸው ይታወቃል። ይህ በእንዲህ እንዳለ የአሜሪካ ውሳኔ ቻይናና ሩሲያን ጨምሮ ከበርካታ አገራት ከፍተኛ ተቃውሞ እንደገጠመው ሮይተርስ አስነብቧል። ቻይና በበኩሏ ኒኮላስ ማዱሮንና ባለቤታቸውን በአስቸኳይ እንዲፈቱ ጠይቃለች። የቻይናው የውጭ ጉዳይ ሚኒስቴር እርምጃውን ግልጽ የሆነ ጉልበተኝነት ሲል ጠርቶታል። ቤጂንግን ይበልጥ ያበሳጫት ክስተቱ የተፈጸመው ማዱሮ ከቻይና ከፍተኛ የልዑካን ቡድን ጋር ተገናኝተው በነበሩበት ሰዓት መሆኑ ነው። ቻይና ይህንን እርምጃ አሜሪካ የዓለም ዳኛና ፖሊስ ለመሆን የምታደርገው ጥረት ነው በማለት ትኮንነዋለች። ለቤጂንግ ቬንዙዌላ በቢሊዮን የሚቆጠር ዶላር ብድር ያለባትና የነዳጅ አጋሯ በመሆኗ የማዱሮ መውደቅ ትልቅ የኢኮኖሚና የዲፕሎማሲያዊ ኪሳራ ነው። ሩሲያም በተመሳሳይ ሁኔታ የአሜሪካን ድርጊት የዓለም አቀፍ ሕግ ጥሰት መሆኑን ገልጻለች። ሩሲያ ይህንን እርምጃ በዩክሬንና በሌሎችም ቀጠናዎች ካላት ፍላጎት ጋር በማያያዝ አሜሪካን ለመሞገት እንደ መሳሪያ ልትጠቀምበት ትችላለች ተብሎ ይጠበቃል። ሞስኮና ቤጂንግ አሜሪካ በሕግ ላይ የተመሰረተ የዓለም ስርዓት የምትለው ነገር የአሜሪካን ጥቅም ብቻ የሚያስጠብቅ አድሏዊ ስርዓት መሆኑን ለዓለም ለማሳየት ይህንን አጋጣሚ እየተጠቀሙበት ነው። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፈን። የገና በዓልን ለማክበር ላሊበላ ከተማ የሚገቡ እንግዶችን ለመቀበል ዝግጅት የሚያደርጉ ባለ ሆቴሎች የእንግዶች ቁጥር መቀነስ እንዳሳሰባቸው ተናገሩ። ከኮሮና ወረርሽኝ ቀጥሎ በነበረው የሰሜኑ ጦርነትና በአሁኑም ወቅት በአማራ ክልል አንዳንድ አካባቢዎች ባለው ግጭት ወደ ከተማዋ የሚገቡ የውጭ ሀገር ጎብኚዎች ቁጥር በመቀነሱ ለሰራተኞች ደሞዝ መክፈል እንዳልቻሉና ያለባቸውን የባንክ ዕዳ ለመክፈል መቸገራቸውን፣ ዘንድሮ ግን ይህ ሁኔታ ካልተለወጠ ለበለጠ ችግር እንደሚዳረጉ በላሊበላ ከተማ የሚገኙ የሆቴልና ሎጅ ባለቤቶች ለሪፖርተር ተናግረዋል። ከሳምንት በፊት ጀምሮ
ከ12000 በላይ ቱሪስቶች የገና በዓልን ለማክበር ላሊበላ ከተማ መግባታቸውን የአማራ ክልል ባህልና ቱሪዝም ቢሮ የህዝብ ግንኙነት ኃላፊ ገልጸዋል። አገልግሎት ሰጪዎች ያልተገባ የዋጋ ጭማሪ ከማድረግም እንዲቆጠቡ አሳስበዋል። የኢትዮጵያ ኤሌክትሪክ አገልግሎት ለመጪው የገና በዓል አስተማማኝ የኃይል አቅርቦት ለማቅረብና የመቆራረጥ ችግርን ለመቀነስ ሰፊ ዝግጅት እያደረገ መሆኑን አስታወቀ። የኔትወርክ ኢንፍራስትራክቸር ዳይሬክተር ኢንጂነር ፈሪድ አብዱል ሰላም በሰጡት መግለጫ በበዓል ወቅት የሚኖረውን ከፍተኛ የኃይል ፍላጎት ለማሟላት በየደረጃው ግብረ ኃይል ተዋቅሮ የፍተሻና የጥገና ስራዎች እየተከናወኑ ይገኛልን ብለዋል። እስካሁን 60,000 ኪሎ ሜትር የሚሸፍን የመካከለኛ መስመሮች ፍተሻ የተደረገ ሲሆን ባለፉት 5 ወራት ከተለዩት የቴክኒክ ችግሮች ውስጥ 60 በመቶ ተፈተዋልም ተብሏል። ደንበኞች በበዓሉ ዋዜማም ሆነ በዕለቱ የኃይል መቆራረጥ ቢገጥማቸው በ905 እና 904 ነፃ የጥሪ ማዕከላት እንዲሁም በማህበራዊ ትስስር ገጾች እንዲገልጹም ተጠቁሟል። የኢትዮጵያ ብሔራዊ ባንክ ነገ ማክሰኞ ታህሳስ 28 ቀን 2018 ዓ.ም 70 ሚሊዮን የአሜሪካ ዶላር ለጨረታ ሊያቀርብ መሆኑ ተገለጸ። ይህ 14ኛው ዙር ጨረታ ባንኩ በየ2 ሳምንት የሚያካሂደው መደበኛ የውጭ ምንዛሬ ሽያጭ አካል ነው። ባንኩ ከዚህ ቀደም በተከታታይ ሲያካሂዳቸው ከቆያቸው የ50 ሚሊዮን ዶላር የውጭ ምንዛሬ ጨረታ ባሻገር በልዩ ሁኔታ የ150 ሚሊዮን ዶላር ጨረታ ማካሄዱ የሚታወስ ሲሆን የነገው ጨረታ ደግሞ ለገበያ መረጋጋትና ለዋጋ ቁጥጥር ያለውን ቁርጠኝነት ለማሳየት የታለመ መሆኑ ተገልጿል። ፍላጎት ያላቸው ባንኮች በዕለቱ ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ የመጨረሻ ሰነዳቸውን እንዲያቀርቡ የተገለጸ ሲሆን የጨረታው ውጤትም በዚያው ዕለት ከሰዓት በኋላ በ9 ሰዓት ይፋ ይደረጋል ተብሏል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የአልጄሪያ ፕሬዝዳንት የማዕከላዊ ባንክ ገዢውን ሳላህ ኢድን ታሌብን ከኃላፊነታቸው ማሰናበታቸው ተሰምቷል። ታሌብ ከግንቦት ወር 2022 ጀምሮ ባንኩን በገዥነት ሲመሩ የቆዩ ቢሆንም ለስንብታቸው እስካሁን የተሰጠ ግልጽ ምክንያት የለም። በፕሬዝዳንታዊ ድንጋጌው መሰረት ምክትል ገዢው ሞአታሰም ቡዲያፍ ተለዋጭ ወይም ተጠባባቂ ገዢ ሆነው እንዲሰሩ ተሹመዋል። ይህ ድንገተኛ ስንብትና ሹመት በአገሪቱ የፋይናንስ ዘርፍ ላይ ያለውን ለውጥ የሚያመለክት ነው ተብሏል ሲል ሮይተርስ ዘግቧል። በግሪክ የአየር ክልል ውስጥ በተከሰተ የሬዲዮ ግንኙነት መቋረጥ ምክንያት የአየር ክልሉ ለጊዜው እንዲዘጋ በመደረጉ በሺዎች የሚቆጠሩ መንገደኞች በመላው አውሮፓ ለከፍተኛ መስተጓጎል ተዳርገዋል። እሁድ ጠዋት የተከሰተው ይህ የቴክኒክ ችግር በአየር ትራፊክ ተቆጣጣሪዎችና በአውሮፕላኖች መካከል ያለውን ግንኙነት ሙሉ በሙሉ አቋርጧል። በዚህም ምክንያት በአቴንስና ተሰሎንቄ አውሮፕላን ማረፊያዎች በረራዎች የተሰሩ ሲሆን ወደ ግሪክ ሲበሩ የነበሩ አውሮፕላኖች ወደ ቱርክ እንዲቀየሩ ወይም ወደ ተነሱበት እንዲመለሱም ተደርጓል። የመገናኛ ችግሩ በአቴንስ አቅራቢያ በሚገኙ ተራራዎች ላይ ባለ የአንቴና ብልሽት ሳይሆን እንዳልቀረ የተጠቆመ ሲሆን በአሁኑ ወቅት የተወሰኑ በረራዎች ቢጀምሩም አሁንም ሰፊ መዘግየቶች እየታዩ ነው ተብለዋል። ከመደበኛው የዕለት ተዕለት የግብይት እንቅስቃሴ ይልቅ በበዓላት የሚኖረው ግብይት መጠኑ ሰፊ እንደሆነ ይገመታል። ከፊታችን ያለውን የገና በዓል አስመልክቶ ያለው የገበያ ሁኔታ ምን ይመስላል የሚለውን በቢዝነስ ጥንቅራችን ቃኝተነዋል። ምረት ደግፍ ተጨማሪ አላት። ተመልካቾቻችን አሁን የምንገኘው አዲስ አበባ መገናኛ አካባቢ በሚገኘው የሾላ ገበያ ነው። እንግዲህ በዓላት በመጡ ቁጥር ከመደበኛው የዕለት ተዕለት እንቅስቃሴ ወይንም ግብይት ባሻገር መጠነ ሰፊ የሆነ ግብይት ይኖራልና ከፊታችን ያለውን የኢየሱስ ክርስቶስ የልደት በዓል ወይም የገና በዓልን አስመልክቶ ያለው ሁኔታ ምን ይመስላል የሚለውን እዚህ ለመቃኘት ተገኝተናል። እንግዲህ የበዓሉን ድባብ የበዓሉን ግብይት ተዛዙረን ቃኝተን የምንመለስ ይሆናል። እኛ ጋር እንግዲህ ያለው የግብርና ምርት ነው። ቂቤ አለ፣ አይብ አለ፣ ቆጮ፣ ቡላ አለ፣ ቅመማ ቅመሞች አሉ። እንግዲህ እኛ ከምንሸጠው ነገር አኳያ የሚያስፈልገው ግዴታ ለበዓል ነው። ሰው የሚመጣው አብዛኛውን በዓል ጠብቆ ነው የሚመጣውና ስለዚህ ያው እኛ አካባቢ ላይ የሸመታው የቅቤ የማር የቆጮ ምናምን ነው። እንግዲህ እቃዎች አይነቶች አላቸው። ለጋ አለ፣ መካከለኛ አለ፣ በሳል ይባላል። ስለዚህ በእኛ አካባቢ ለጋ ተብሎ የሾና አንደኛው ቅቤ 1500 ብር ነው። መካከለኛ የሚባለው 1300 ብር ነው። ለጋነትም ያለው እንደዛው ነው።
እንደገና ደግሞ በሳሉ 1200 ብር ነው። ማሮችም ከ800 ብር እስከ 1200 ብር ድረስ አሉ እንዳይነታቸው። ቆጮም እንደዚህ 250 ነው። አይብ 600 ነው። ያው ምክንያቱም እነዚህ ነገሮች ፍላጎት ላይ ስለሚጨምሩ በዓል ተያይዘው ፍቺም ስለሆነ አብዛኛው ጾሞ ስለሚገባ ስለሚፈለጉ በዛ ምክንያት የተወሰኑ ጭማሪ ያሳያሉ። ያው እንግዲህ ዘንድሮ እንቁላል ትንሽ እንደመጥፋትም ይላለኝ እንደመወደድም ብላለኝ። ያው ግን ካለፈው ከዓመት በዓል ከአዲስ ዘመን መለወጫ አንስቶ ያለው ዋጋ ተመሳሳይነት ነው ያለው። ብዙም የተለየ ነገር የጨመረ ነገር የለውም። የፈረንጅ እንቁላል 23 ብር ነው የሚሸጠው። የሀበሻ እንቁላል 25 ብር ነው የሚሸጠው። መካከለኛ ነው፣ ውድ የሚሉት አይደለም። እስከ 1008 እስከ 1007 ዝቅተኛ እስከ 1004 እየሸጥን ነው። ቅመም አለ። አጋጣሚ የሆነው ኮረሪማ ዘንድሮ ትንሽ ውድ ነው። ወጣ ገባ ይላል ዋጋው። አሁን ላይ እንኳን 2700 ነው የሚሸጠው። ሌላው እንኳን ተመሳሳይ ነው። ብዙም ውድ ቢባል አይደለም። ተመልካቾቻችን እንግዲህ ለበዓሉ አስፈላጊ ናቸው የተባሉ የግብርና ውጤቶች እንደ ዶሮ ያሉት ከ1500 ከፍተኛው እስከ 2000 እየተሸጠ እንደሚገኝ፣ እንደ እንቁላል ደግሞ ከ20 ብር እስከ 30 ብር የሀበሻና የፈረንጅ ተብሎ እየተሸጠ እንደሚገኝ እንግዲህ ተመልክተናል። ከዛ ባሻገር ደግሞ እንደ ቅቤ፣ አይብና የመሳሰሉትም በአይነታቸው ከከፍተኛ ከ1000 ብር ጀምሮ እስከ 2000 ብር ባለው እየተሸጡ እንደሚገኙ ባደረግነው ቅኝት መሰረት ለማወቅ ችለናል። ለበዓሉ አስፈላጊ ናቸው የሚባሉ እንደ መከለሻ፣ ኮረሪማ ያሉትም ዘንድሮ በከፍተኛ ሁኔታ ዋጋቸው እንደጨመረ እስከ 2700 ድረስም እየተሸጡ እንደሆነ ባደረግነው ቅኝት መሰረት ለማወቅ ችለናል። ለበዓሉ ፍጆታነት የሚውሉ እንደ ሽንኩርት ያሉት ደግሞ ከ30 ብር ጀምሮ እስከ 60 ብር በአይነት እየተሸጠ እንደሆነ ተመልክተናል። እንግዲህ የዘንድሮ የገና የኢየሱስ ክርስቶስ የልደትን በዓል አስመልክቶ ያለው የበዓል ድባብ ይህንን ይመስል ነበር። አምናው የተወሰነ ጭማሪ ያሳዩ ነገሮች እንዳሉ ባደረግነው ቅኝት መሰረት ለማወቅ ችለናል ማለት ነው። በኢትዮጵያ የንግድ ሕግ መሰረት አንድን የንግድ ድርጅት ከመነሻው ጀምሮ በሕጋዊ መንገድ ማዋቀር ለድርጅቱ ሕልውና ወሳኝ ጉዳይ ነው። ማንኛውም የንግድ እንቅስቃሴ ሕጋዊ ሰውነት አግኝቶ ወደ ስራ ከመግባቱ በፊት ሊሟሉ የሚገቡ ቅድመ ሁኔታዎች፣ የንግድ ማህበራት አደረጃጀትና በዘርፉ የሚስተዋሉ የሕግ ክፍተቶችን በተመለከተ ግልጽነት መፍጠር አስፈላጊ ነው። ስለሆነም ዛሬ አዋጁና የንግድ ሕጉ ምን ይላል የሚለውን ጠበቃው እንደሚከተሉ አዘጋጅቶታል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የንግድ ምዝገባና የንግድ ስራ ፈቃድ አገልግሎት አሰጣጥ ስርዓት ፍትሐዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብና ከንግዱ ስርዓት የሚጠብቀውን አገልግሎት እንዲያገኝ የህግና የአሰራር ክፍተቶችን በመንደፍና እርካታን በማሳደግ በሀገሪቱ ሁለንተና ኢኮኖሚ ውስጥ የበኩል ሚና እንዲጫወት ማድረግ በማስፈለጉ የንግድ ምዝገባና የንግድ ፈቃድ አሰጣጥ በዘመናዊ ቴክኖሎጂ እንዲደገፍ በማድረግ የንግድ ስርዓት ለመረጃ አያያዝ አመቺ እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈለጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ ሆኖ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። የንግድ ስራ ፈቃድ የተሰጠው ነጋዴ ፈቃዱ በተለያየ ምክንያት ሊታገድ የሚችል ሲሆን እነዚህም የንግድ ስራውን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የአደጋ መከላከልና የንግድ ዕቃውን ወይም የአገልግሎቱን የጥራት ደረጃ ካጓደለ፣ በህጉ የነጋዴ ግዴታዎች ተብለው የተቀመጡትን ደንቦች የጣሰ ከሆነ፣ አግባብ ያለው ባለስልጣን የሚጠይቃቸውን መረጃዎች በትክክለኛና በወቅቱ ያላቀረበ ከሆነ፣ የተሰጠው ወይም የታደሰው የንግድ ስራ ፈቃድ በሐሰተኛ ሰነድ ወይም ማስረጃ ተደግፎ መሆኑ ከተረጋገጠ፣ ወይም ፈቃዱን ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ ባስመዘገበው የንግድ ፈቃድ አድራሻ ያልተገኘ ከሆነ፣ የንግድ ህጉን አዋጁን ለማስፈጸም የወጡ ደንብና መመሪያ ድንጋጌዎችን የጣሰ ከሆነ አግባብ ያለው ባለስልጣን የንግድ ስራ ፈቃዱን ሊያገደው ይችላል። የንግድ ህጉን በአዋጁ መሰረት የወጡ ደንብና የመመሪያዎችን ድንጋጌ በመጣስ የንግድ ፈቃድ የታገደ ከሆነ ወይም በማናቸው ምክንያት አግባብ ያለው አካል የንግድ ህግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጉዳዩ የሚመለከተው ባለስልጣን ፈቃዱ የታገደበትን ምክንያትና አሳማኝ በሆነ ጊዜ ውስጥ ጉድለቶችን እንዲስተካከሉ ሊወስድ ስለሚገባው እርምጃ ለባለ ፈቃዱ በጽሁፍ የሚያሳውቀው ሲሆን በተሰጠው የጊዜ ገደብ ውስጥ ጉድለቶችን አስተካክሎ ሲያቀርብ
በንግድ ስራ ፈቃዱ ላይ የተጣለው እግድ ተነስቶ ስራ ላይ እንዲውል ያደርጋል። የንግድ ስራ ፈቃድ የሚሰረዝበትን ሁኔታዎች እንመለከታለን። የንግድ ስራ ፈቃድ የሰጠው ነጋዴ የንግድ ስራውን በራሱ ፈቃድ የተወ እንደሆነ የንግድ ስራ ፈቃድ የተሰጠው ወይም የታደሰው ፈቃድ በሐሰተኛ ሰነድ ወይም ማስረጃ መሆኑ ሲረጋገጥ የንግድ ስራ ፈቃዱ ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ በተሰጠው የጊዜ ገደብ ውስጥ ለንግድ ፈቃዱ እገዳ ምክንያት የሆኑ ጉድለቶች ያላስተካከለ ከሆነ የኪሳራ ውሳኔ የተሰጠበት ከሆነ የንግድ ስራ ፈቃዱን ያላሳደሰ ከሆነ አግባብ ያለው ባለስልጣን የንግድ ስራውን ፈቃድ ይሰርዛል። የንግድ ስራዎችን ለመስራት ፈቃድ ከማውጣት ይልቅ ፈቃድ መመለስ የበለጠ ዋጋ ስለሚያስከፍል ከወዲሁ ጥንቃቄ ማድረግ ያስፈልጋል የሚለው የዕለቱ ሕገ ነክ ምክራችን ነው። አመሰግናለሁ።